እስኪ ዛሬ ሰፈሬን ላሳያችሁ። ሰፈርሽን አሳይን፣ ወጣ ወጣ ብለሽ ቪዲዮ ስሪ፣ ሰፈርሽን አሳይን ነው የምትሉ ማለት ነው። ዛሬ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላም እዝነት አይለያችሁ ውዶቼ። ለቤት የአዲስ ሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ያው እንደምታውቁት ኢትዮ ገብቻለሁኝ። ያው ኢትዮ ነው ያለሁት። የእናንተ ደግሞ ድጋፍ ያስፈልገኛል ማለት ነው ውዶቼ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አበረታቱኝ። ያው ዩቲዩብ የጋራ ስራ ነው፣ ለብቻ የሚሰራ ስራ አይደለም። እኔም ደግሞ ያው ዋይፋይ ሞልቼ አላስተካከልኩኝም። ኢንሻአላህ አስተካክዬ በሰፊው እመጣለሁ። በጥሩ ጥሩ ቪዲዮ እመጣላችኋለሁኝ። የምትፈልጉ ነገር ደግሞ ከኢትዮጵያ ይሄን ማወቅ እንፈልጋለን፣ ይሄን ነገር አሳየን፣ የዚህን ቪዲዮ ስርልን የምትሉ ነገር በኮሜንት ተሳውቁኝ፣ እሰራላችኋለሁኝ። ማወቅ የምትፈልጉ ነገር ካለ ስለ መሬትም ስለ ይቃም ስለ ምንም ቢሆን ማለት ነው ያለው ነገር ምንም ነገር የምትፈልጉ ነገር ከፈለጋችሁ ኮሜንት አስቀምጡ። ከስልክ ቁጥርም ያስቀምጥላችኋለሁኝ። የምትጠይቁት ጥያቄ ካለ የምትፈልጉ ነገር ካለ ማለት ነው። እና እንተባበር እንተጋገዝ እላችኋለሁ ውዶቼ። ዛሬ ይዤላችሁ የመጣሁት ያው ቪዲዮ ወጣ ወጣ ብለሽ ስሪ፣ አካባቢሽንም አሳይን፣ ቪዲዮም ደግሞ ቶሎ ቶሎ ስሪ ያላችሁ ሀሳብ አስተያየት የሰጣችሁኝ ነው፣ ከልብ አመሰግናለሁኝ። እና ብዙ ያው ቪዲዮ የሰራውኝ አይደለም፣ እሱም ቪዲዮ ለመስራት ብዙም አይመችም። እንትኑም ደግሞ በዚህ እንትን አላስተካከልኩትም ማለት ነው። ዩቲዩቡን ወደዚህ አገር ግን አሁን እንትን አለልኝ። የዶላር ምልክቷ አትከፍትም ነበር። አሁን ግን እሷ መክፈት ጀምራለች። ቪዲዮም ለመስራት ደግሞ ብዙም አይመችም። ያው አሁን አዲስ አበባ ነው ያለሁት። ወደ ክፍለ ሀገር አልሄድኩም። እዛ ይሻላል ይመስለኛል ትንሽ ቪዲዮም ለመስራት ምናምን። ያው እዚህ ስትወጡ ስትቀርጹ ለምንድን ነው ምናምን ነገር ጥያቄ ይኖራል ማለት ነው። ያው የፈራው ነው ግን እንደዛ አልተባልኩም። ግን እስቲ መጀመሪያ አካባቢውን ሁኔታውን በደንብ ላጥና በምን ነው ማለት ነው። ስልክም ይዛችሁ ለመውጣት ምናምን የተለያየ ቦታ ሄዳችሁ ለመቅረጽ ያስፈራል ማለት ነው። ያው ሰው እንደዚህ ነው ስለሚል ትንሽ ሊረጋጋ በምን ነው። ያው ክፍለ ሀገር ሲሆን ለነጻነት ምናምን ያው ወደዛ ይሻላል ማለት ነው። ያው ለማዘርም ዱአ አድርጉላት ውዶቼ። እሷ ሕክምናን ስላልጨረሰች ወደ ክፍለ ሀገር አልሄድኩም። ከፋዘሬ ራሱ እስካሁን አልተገናኘንም ማለት ነው። አሁን እኔ አዲስ አበባ ነው ያለሁት። የአዲስ አበባ ሰፈራችን ደግሞ ይሄንን ይመስላል። ያው የአዲስ አበባውን ሰፈር አሳይቻችኋለሁኝ። የሀገሩን ደግሞ ወደ ሀገር ስሄድ ኢንሻአላህ አሳያችኋለሁኝ። ኢንሻአላህ ብዙ ነገር እንሰራበታለን። ብዙ የሚሰራ ቪዲዮ አለ። ያው ስላልተመችን ነው እንጂ እቃ ካርጎም ሳረግ ይሁን እዚህ መጥቼ ቀረጥም ከፍዬ ሳወጣ እቃ ምናምን ያለውን ነገር አልነገርኳችሁም። ኢንሻአላህ እነግራችኋለሁኝ። እስከዛም እስቲ አሁን ትንሽ ልንገራችሁ ማለት ነው። በእቃ ዙሪያ አሁን ብዙ ሰው እቃ ከዛ አትግዙ እንደዛ ነው አገርም ሞልቷል ምናምን ይባላል። ሞልቷል። አሁን በየአይነቱ በሽ ነው አለ። ግን እንደሚመስለኝ ያው እስካሁንም ከእኔ ከተረዳሁት እዛ ስናወጣው እዚህ ስናወጣው ብሩ እኩል አይደለም። እዛ ስናወጣ ሰርተን በቦታውን እንተካለን። እዚህ ከመዳን ቤት ያው አንድ ብለን እግራችን ካወጣን በኋላ ወጪ እንጂ ገቢ የለንም ማለት ነው። አሁን ለምሳሌ እዛ የሆነ እቃ 300 200 100 ሪያል እንደዛ ብንገዛው በዛ ነው የምናስበው። በቃ 200 ነው 300 ነው እንደዛ ብለን በዛ እናስባለን። ያ ደግሞ ወደዚህ ሲመጣ ሲመነዘር ብዙ ይሆናል። ያን ብዙውን ብር እዚህ መታችሁ ለአንድ እቃ አሁን 10,000 6,000 5,000 እንደዛ ሰታችሁ ስትገዙ እዚህ ብሩ ብዙ ነው የሚሆነው ማለት ነው። የሆነ እንትን ላይ ያሳዝናችኋል። በቃ የሆነ ብዙ ይሆንባችኋል ደግሞ በተለይ አሁን እዚህ ያሉት ምንም አይመስላቸውም። እቃ ውድ የሆነው ምናምን ሲገዙ በቃ ኖርማል ነው ለነሱ። አሁን እኔ ወይ ከሂቴ ምናምን ወጣ ብለን ከሄድን ገበያ ምናምን እኔ የሆነ ነገር ይሄን ያክል ነው ሲሉ ድንግጥ ነው የምለው። ብሩ ብዙ ይበዛብኛል ማለት ነው። እሷ ግን ምንም አይመስላትም በቃ ለምደዋለች። እና ለመግባባት ያው ይሄን ለመልመድ ምናምን ብዙ ጊዜ ይፈጃልና
እንደኔ ከቻላችሁ እዚህም ሞልቷል። በርግጥ ግን እንዲህ አስፈላጊ የሆኑ ነገራቶችን አንዳንድ ነገሮች እንደዚህ ሪፍት በወጣችሁ ሰዓት ባቡ ከምሳም ደግሞ ማሻላ ጥሩ ጥሩ እቃዎች አሉ። ለቤት የሚያስፈልጉ ነገሮች፣ ለራሳችሁ የሚያስፈልጉ ነገሮች፣ እቃ የተለያዩ ነገሮች አስፈላጊ ነው ዳሮሪ ነው የምትሉ ነገሮች ብትገዙ ባይነኝ ማለት ነው። ካየሁት አንጻራውን እኔ አንዳንድ ያልገዛዋቸው ነገሮች ወጥቼ ስጠይቅ በሰሞኑ በቃ እዚህ ሲነግሩኝ ዋጋ ወደዛ ስትመነዝሩት እኮ ብዙ አይደለም። ባላችሁበት ሀገር አሁን ያን ብር ብትጠየቁ ብዙ አይደለም፣ ግን እዚህ ስትጠየቁ ብዙ ነው የሚሆንባቸው ማለት ነው። እዚህ ምክንያቱም በሺህ ቤት ነው የሚጠሩት፣ እዛ በመቶ ቤት ነው የምንገዛው። በቃ የሆነ ነገር ወይ 300 400 ግፋ ቢል 500 600 እንደዛ እንደዛ ቢና እኛ እዛ በያለንበት በመቶ ቤት ነው የሚጠራ። እዚህ ደግሞ በሺህ ቤት ሲሆንባችሁ ብዙ ነው የሚሆንባችሁ። እና አንዳንድ የሚያስፈልጉ ነገሮች እዛ ግዙ። ደግሞ እዚህ ያለ ወላሂ ለራሱ ዝንጥ ብሎ ፋ ብሎ ምናምን ነው የሚኖረው። እዛ እንደሚሉት አይደለም። ለኛ ነው ስደት አይተን ለመጣን እኛ ነው እንጂ ትንሽ ከባድ የሚሆነው እዚህ ላሉት ኖርማል ነው። ዝንጥ ብሎ ምን ብሎ ከዛ ያመጣችሁትን ምናምን በቃ እያንዳንዱን ዋጋውን የታወቀ ነው። ያመጣችሁት የሆነ ነገር ያመጣችሁት ይሄ ስንት ነው በቃ እኔ እንጃ ብቻ ብስምላህ ፋሽን ነው የሚከታተሉት። እስቲ ኢንሻአላህ ብዙ እናወራለን አለ ማለት ነው። ቆዩ ያው ገና እቃዬም ስላልተፈታ ስጦታዬ ምናምን ያው የተወሰነ በእጅ ሻንጣ ያስኩት ምናምን ነው እንጂ እንትን አላልኩም። እስቲ አይቼ እነግራቸዋለሁ የሰውን ሁኔታ ማለት ነው። አሁን አላውራው እስቲ የሁሉንም ጠቅላላ አድርጌ አመጣዋለሁ። አለ ብዙ የሚያስቁ የሚገራርሙ የታዘብኳቸው ነገሮች ብዙ አሉ ማለት ነው። የበለጠውን ደግሞ እስቲ ኢንሻአላህ በሌላ ቪዲዮ ይሰራላችኋለሁ። እና ያው ቪዲዮ ወጣ ቢባል ማልሰራበት ቶሎ ማልሰራበት ምክንያት ቪዲዮ ለመቅረጽ ስላልተመቸኝ ነው ማለት ነው። ያው ቤታችሁ ስትሆኑ ወይ ደግሞ እንዲህ ክፍለ ሀገር ሲሆን እንደዛ ይሻላል ይመስለኛል። ያው እስካሁን በማዘረዝ ስለሆነ የራሴንም ቤት አልገባውም፣ ክፍለ ሀገርም አልሄድኩም። ያው አዲስ አበባ ነው ያለሁት። እሷን አላህ አፊያዋን ሰጥቷት እሷን ተሽሏት ያው እሷን ይዤ ወደ ክፍለ ሀገር በደስታ ብሄድ እኔ ደስታ ከምንም በላይ ያው እሱ ነው ማለት ነው። ኢንሻአላህ አላህ አፊያዋን ይስጣት። ያው ሕክምናዋን የተከታተለች ነው ኢንሻአላህ። አሁን አልሐምዱሊላህ ከበፊቱ ያው ለውጥ አላት። ከመጣሁኝ እስካሁን ራሱ ለውጥ አላት ማለት ነው። አልሐምዱሊላህ ሕክምናዋን ስታጠናቅቅ ወደ ክፍለ ሀገር ስንሄድ ኢንሻአላህ አሁን ለቀቀች እንዴ እስከምትሉ ነው የምለቀው ባላህ ፍቃድ ማለት ነው። ያው ዩቲዩብ እዚህ ገብተን እንሰራበታለን ብለን ነው ያው እዛም እንደዛ ከስራ ብዛት ምናምን ምን ተጨናንቀን የምንሰራውና እዚህ ገብተን ካልሰራንበት ደግሞ ፋይዳ የለውም። ደግሞ እዚህም ገብተን አሁን እኔ ለምሳሌ የኔ ቪዲዮ መስራት ብቻ ሳይሆን ያው የእናንተም እገዛ ያስፈልጋል። ትክፎን አማና በቻላችሁ ያክል ማስታወቂያ ሳታሳልፉ ከተመቻችሁ እስቲ ከፍታችሁ ተውት፣ ተባበሩኝ ማለት ነው። 1 ሎሚ 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ሸክም ነው እንደሚባለው። ያው ዩቲዩብ ደግሞ በጣም መተጋገዝ ይፈልጋል። የብቻ ስራ አይደለም የጋራ ስራ ነው ማለት ነው። ስለዛ አግዙኝ፣ አበረታቱኝ ውድ ሀገሬ ልጆች። ሀገራችሁ ለመግባት ደግሞ አትፍሩ፣ ወስኑ። እኛ እዛ ሆነን ሰውንም ጭምር ነው የምናኖረው። ለራሳችን ሳንኖር ለሌላው ነው የምንኖረው ማለት ይቻላል። ብዙ ነገር በቃ ይሄን ላከሌ እዚህ እኮ አግብተው ወልደው በቃ ዝንጥ ብለው ወላሂ በቃ እዚህ መታችሁ ስታዩ በቃ ወደ ኋላ ዞር ብላችሁ የራሳችሁን ህይወት ስታስቡት በጣም ነው የምታዝኑት ማለት ነው። እና ሳይቃጠል በቅጠል እንደሚባለው ለራሳችሁም አስቡ። ሁሉም ለየራሱ ነው የሚኖረው። ሁሉም አውጪ ነፍሴ ነው። እኛ ደግሞ ያው ለራሳችን ብቻ አይደለም የምንኖረው። ለራሳችሁ ለመኖር አስቡ፣ ለራሳችሁ ለመኖር ወስኑ ማለት ነው። የእድሜያችን ከግማሽ በላይ ነው ስደት አገር የምንጨርሰው። ሁሉ ነገራችን ሁሉ ላይፋችን ስደት ላይ ያልቃል። እና እንደዛ ሳይሆን በጊዜው መጠንቀቅ ነው፣ በጊዜው ማሰብ ነው ማለት ነው። ካለፈ በኋላ ሁሉም ነገር አለፈ ነው። ሳያልፍ ሁሉም ነገር
በጊዜው ያምራል። በጊዜያችን መጠቀም ነው። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።